ፊልሙ የሚጀምረው ሃች የተባለ ሰው በኤፍቢአይ መርማሪዎች ፊት ለፊት ተቀምጦ ምርመራ ሲደረግለት እያስመለከተን ነው። መርማሪዎቹም በእውነቱ አንተ ማን ነህ ብለው ይጠይቁታል። በዚህም ጊዜ ታሪኩ በጥቂት ወደ ኋላ መለስ ብሎ ሃች ነፍሰ ገዳይ እንደሆነና ጊዜውን በሙሉ የሚያሳልፈው ተልዕኮችን በመፈጸም የታዘዘውን ሰዎች በመግደል እንደሆነ ያስመለክተናል። ነገር ግን በዚህ የኑሮ ዘይቤው ምክንያት ከቤተሰቡ ጋር ያለው ግንኙነት እየራቀና እየቀዘቀዘ መጥቷል። ባለቤቱም ቤካ በየምሽቱ ለእራት ተጠብቀዋለች። ነገር ግን ሃች በሰዓቱ ወደ ቤት ተመልሶ አያውቅም ነበር። አንድ ቀን ምሽት ላይ ቤካ መነጋገር አለብን የሚል አጭር የጽሑፍ መልእክት ለሃች ለመላክ አስባ፣ ነገር ግን መልእክቱን ከመላክ ትቆጠባለች። ሃች አንድ ቀን በቤቱ ውስጥ ሲውል ከቤተሰቡ ምን ያህል እንደራቀ ይሰማዋል። ልጆቹም ወደ ትምህርት ቤት፣ ቤካም ወደ ስራ ትሄዳለች። ቤካ የክረምት እረፍት ሊደርስ መሆኑን ለሃች ታሳውቀዋለች። ሃችም አንድ ነገር ማድረግ አለብን፣ እንደ ቤተሰብ ሆነን የሆነ ቦታ እንሂድ፣ እኔ እቅዱን አወጣለሁ በማለት ይስማማል። ነገር ግን በመጀመሪያ አንድ የሚሰራው ስራ እንዳለ ይነግራታል። በዚህም ምክንያት ቤካ ተጨማሪ ነገር ልትናገረው ፈልጋ ነበር። ነገር ግን አሁንም እንደገና ዝምታን ትመርጣለች። ሃችም ወደ ስራ ይሄዳል። ተልዕኮውም የሆነ ነገር መስረቅ ነበር። ነገር ግን ስራው ከተገመተው በላይ ረጅም ጊዜ ይወስድበታል። ተቆጣጣሪው ባርበርም ለምን ይህን ያህል ጊዜ ወሰደብህ? ቀለል ያለ ስርቆት ብቻ ነበር እኮ መሆን የነበረበት በማለት ይጠይቀዋል። ሃችም እንዲህ ሲል ያስረዳል። መጀመሪያ በሊፍቱ ውስጥ የነበሩትን ሰዎች በሙሉ ማስወገድ ነበረብኝ። ከዚያም የመግቢያ ካርዱን ሳገኝ ሌላ የታጠቁ ቡድኖች በውጭ በኩል እየጠበቁኝ ነበር በማለት ይናገራል። ባርበርም በዚህ ጉዳይ ላይ ፍላጎት ያላቸው አንድ ወይም ሁለት ቡድኖች ሊኖሩ እንደሚችሉ ገምቼ ነበር ይለዋል። ሃች በመቀጠል አንድ ወይም ሁለት ብቻ አይደሉም 3 ነበሩ ብሎ ይመልስለታል። ሃች ታጣቂዎቹን ደምስሶ ካበቃ በኋላ ቆንጨራ የታጠቁ የብራዚል ወንበዴዎችን ለመጋፈጥ ይገደዳል። ነገር ግን ሃች ብቻውን ሁሉንም ያሸንፋቸዋል። ባርበርም ነገሩን ቀለል አድርጎ በማየት ደህና ዋናው ስራው መጠናቀቁ ነው፣ የ30 ሚሊዮን ዶላር ዕዳ በ800 ሺህ ቀንሷል ይለዋል። ከጥቂት ጊዜ በፊት ሃች የአንድን ሩሲያዊ ወንበዴ ቡድን መሪ ገንዘብ አቃጥሎ ነበር። ከዚያ ጊዜ ጀምሮም ያንን ዕዳ እየከፈለ ይገኛል። አሁን ግን ሃች እረፍት እንደሚፈልግ ይናገራል። ባርበርም መልካም ዕድል ይመኝለታል። ነገር ግን ይህ ስራ በተፈጥሮ ውስጥ ያለ ነው፣ ተፈጥሮ ደግሞ ሁልጊዜም አሸናፊ ናት ብሎ ይናገራል። በመቀጠልም ሃች ከወንበዴዎቹ ጋር እየተፋለመ ሳለ ያየውን አንድ ማስታወቂያ ሲያስታውስ እንመለከታለን። ማስታወቂያውም ፕላመርቪል ስለሚባል ቦታ ነበር። ሃች ለቤተሰቡ የተለያዩ መጫወቻዎችና የውሃ መንሸራተቻዎች ያሉበትን የዚያን የመዝናኛ ፓርክ ቪዲዮ ያሳያቸዋል። እናም ሃች ይህ ቦታ ሁሉንም ነገር ይዟል፣ አያታችሁም በጣም ይወደዋል ይላቸዋል። ነገር ግን ልጆቹ አያታቸውም አብሯቸው እንደሚመጣ ሲሰሙ የመሄድ ፍላጎታቸው ይቀንሳል። ሃችም ልጅ እያለው የጎበኘሁት ብቸኛው ቦታ ይህ ነው፣ አባቴም እዚህ ይዞኝ ይመጣ ነበር፣ ሁላችንም አንድ ላይ አንድ ጊዜ እንድንሄድ እፈልጋለሁ ይላቸዋል። ይህንን ሲሰሙም ሁሉም ይስማማሉ። እናም የሃችን አባት ዴቪድን ይዘው ጉዞ ይጀምራሉ። ቤተሰቦቹም በመንገዳቸው ላይ እየዘፈኑ ፕላመርቪል ይደርሳሉ። ነገር ግን ወደ ወተር ፓርኩ ሲያመሩ ለዛሬ ዝግ መሆኑን ይረዳሉ። በምትኩም ለሆትዶግ የሚሆን ኩፖን ይሰጣቸዋል። በሆትዶግ መሸጫ ቦታ ላይ ሃች እሱና ወንድሙ ሃሪ ልጆች እያሉ እዚያ ይበሉ እንደነበር ያስታውሳል። አሁን ግን በዚያ ቦታ ላይ ተቀምጦ የሚገኘው የአካባቢው ሸሪፍ ነበር። ሸሪፉም ሃችን ምን እያየህ ነው ብሎ ይጠይቀዋል። በመካከላቸውም ያለው ውጥረት እየጨመረ ይሄዳል። ሃችም ሆትዶጉን ይዞ ከቤተሰቦቹ ጋር ይቀመጣል። ከተመገቡም በኋላ ጥቂት ጨዋታዎችን ለመጫወት ወደ መዝናኛ ማዕከሉ ይሄዳሉ። የሃች ልጅ ብሬዲም ብዙ የሽልማት ትኬቶችን ያሸንፋል። ትኬቱንም በአቅራቢያው ለነበሩ ሴቶች ይሰጣቸዋል። ነገር ግን ከሴቶቹ መካከል የአንዷ ፍቅረኛ በነገሩ ስላልተደሰተ ብሬዲን በግድ ይቅርታ እንዲጠይቅ ያስገድደዋል። ነገሩንም ይበልጥ ለማባባስ ልጁ የሃች ሴት ልጅ የሆነችውን የሳሚን አሻንጉሊት ይቀደዋል። በዚህም ጊዜ በብሬዲና በልጁ መሃል ጠብ ይፈጠራል። የማዕከሉ ስራ አስኪያጅም ጣልቃ ይገባል። ሃችም ሁኔታውን ለማረጋጋት ይሞክራል። ቤካም ቦታውን ለቀው መውጣት እንዳለባቸው ትናገራለች። ነገር ግን እየወጡ ሳሉ ስራ አስኪያጁ ትንሿን ሳሚን ጭንቅላቷን ይመታታል። ሃችም ይህንን ተመልክቶ ውስጡን እየከነከነው ወደ ውጭ ይወጣል። ነገር ግን ይሄ ለሃች መስመር ማለፍ ነበርና ወደ ውስጥ ተመልሶ በመግባት እውነተኛ ማንነቱንና ምን ማድረግ እንደሚችል ሁሉንም አንድ በአንድ በመቀጥቀጥ ያሳያቸዋል። በመጨረሻም የመዝናኛ ማዕከሉን ስራ አስኪያጅ ጭንቅላቱን በመምታት ለሴት ልጁ ይበቀልላታል። ነገር ግን ሃች ባደረገው ድርጊት ምክንያት ፖሊሶቹ መላ ቤተሰቡን ለምርመራ ይወስዷቸዋል። ለብቻቸው ተለይተው ተቀምጠው ሳለም ብሬዲ አባቱን ትኩር ብሎ በመመልከት እዚያ ያደረገው ነገር በጣም የሚገርም እንደነበር ይነግረዋል።
ቤካ ግን ነገሩን በዚያ መንገድ አላየችውም ነበር። ብዙም ሳይቆይ ሸሪፉ ሃችን ወደ ቢሮ ይዞት ይገባል። እዚያም በሸሪፉ ወንበር ላይ ዋያት የተባለ ሰው ተቀምጦ ነበር። ዋያትም መላ ከተማውን የሚቆጣጠር ሰው ሲሆን በመዝናኛ ማዕከሉ የነበረው ያ ልጅ ደግሞ የዋያት ልጅ ነበር። ብሬዲ በጠቡ ወቅት የልጁን ክንድ እንዳቆሰለው ይናገራል። ሃችም በተረጋጋ መንፈስ ከመካከላቸው አንዱ ልጄን መቷታል ሲል ይመልስለታል። እናም ሃች በእኔ ቦታ ብትሆን ኖሮ ምን ታደርግ ነበር ሲል ዋያትን ይጠይቀዋል። ዋያትም ይህንን ሲሰማ ሃችን እንዲሄድ ይፈቅድለታል። ነገር ግን ሸሪፉ በዝግታ ለፖሊሶቹ የተለየ ትዕዛዝ ያስተላልፋል። ወደ ሆቴሉም ሲመለሱ ቤካ ሃችን በቁጣ ለምን ያንን ሌላኛው ማንነትን እንዲወጣ ፈቀድክ በማለት ትጠይቀዋለች። በመቀጠልም ልጅህ አሁንም ቢሆን በጣም ቁጡ የሆነ ነው ትለዋለች። እናም ሃች አደገኛ ነገር ይዞ መጥቶ ሊሆን ይችላል ብላ በመጠራጠር በስራ ቦርሳ ውስጥ ምን እንዳለ ትጠይቀዋለች። እናም ቦርሳውን ትከፍተዋለች። ነገር ግን በቦርሳ ውስጥ የነበረው አንድ ጠርሙስ ወይን ነበር። ይህም ወይን ሃች እና ቤካ ለመጀመሪያ ጊዜ የተገናኙበት ቦታ የነበረ አይነት ወይን ነው። ቤካም ይህንን ስትመለከት መረጋጋት ትጀምርና ሃችን ታቅፈዋለች። እናም ወይኑን እየጠጡ ማውራት ይጀምራሉ። በማግስቱ ቤተሰቡ የተለያዩ ጨዋታዎችን በመጫወት ጊዜያቸውን እያሳለፉ ይገኛሉ። ዴቪድ ደግሞ የድሮ ማረፊያ ውስጥ ቀርቶ ነበር። በዚህን ጊዜም ሃች አንድ ፖሊስ በድብቅ ፎቶ ሲያነሳቸው ያስተውላል። ቆይቶም በውሃ ላይ በመሄድ ጀልባ እየተዝናኑ እያለ ያ ፖሊስ ከሌሎች ወሮበሎች ጋር በድጋሚ ይመጣል። በዚህም ጊዜ ሃች በፍጥነት ቤተሰቦቹን ወደ አንዱ ጀልባ ያስገባቸዋል። ነገር ግን እሱ ሆዴን አሞኛል የሚል ሰበብ ፈጥሮ አብሯቸው ሳይገባ ይቀራል። እናም በሌላ ጀልባ ላይ ይሳፈራል። ፖሊሱና ሰዎቹም ሃችን ተከትለው ወደ ጀልባው ይገባሉ። ነገር ግን ሌሎች ቱሪስቶችም አብረው መሳፈር ሲጀምሩ ፖሊሱና ሰዎቹ ድርጊታቸውን ደብቀው እንደ ተራ ተጓዥ ለመምሰል ይገደዳሉ። ጀልባው ጉዞ እንደጀመረም ፖሊሱ ለሃች እንድትሄድ ነግረን ነበር ይለዋል። ወዲያውኑም ወሮበሎቹ በሃች ላይ ጥቃት ይሰነዝራሉ። እናም በመካከላቸው ፍልሚያ ይጀመራል። ነገር ግን ቱሪስቶቹ የጆሮ ማዳመጫ አድርገው በመዝናናት ላይ ስለነበሩ እየተፈጠረ ያለውን ነገር ምንም አልሰሙም ነበር። በፍልሚያው ወቅት ፖሊሱ የሃችን ጣት በቢላዋ ቆርጦ ይጥለዋል። የተቆረጠው ጣትም ወደ ውሃው ውስጥ ሲወድቅ አንድ አሳ ይውጠዋል። በመቀጠልም ወሮበሎቹ ሃች ተራ ሰው አለመሆኑን በመረዳት ከጀልባው ላይ ወደ ውሃ ውስጥ ይወረውሩታል። ነገር ግን ሃች በዚህ ያላበቃም ነበር። በከፍተኛ ቁጣ ወደ ጀልባው ተመልሶ በመውጣት ሁሉንም አንድ በአንድ በመቀጥቀጥ ማንነቱን ያሳያቸዋል። ሃች ከቦታው ካመለጠ በኋላ ለወንድሙ ሃሪ ደውሎ ስለ ፕላመርቪል እና ወደዚያ እንዴት ተመልሶ እንደሄደ ይነግረዋል። ነገር ግን ቦታው እሱ ልጅ እያለ እንደሚያስታውሰው አይነት እንዳልሆነ ይነግረዋል። ሃሪም ቀጥሎ ቦታው የድሮ የኮንትሮባንድ መስመር እንደሆነና አባታቸው ድሮ ወደዚያ የሚወስዳቸው ለሽርሽር ሳይሆን ተልእኮችን ለመፈጸም እንደሆነ ይነግረዋል። አክሎም የአካባቢ ፖሊሶች ከወንጀለኛ ቡድን ጋር አብረው እንደሚሰሩ ይገልጽለታል። ይህ በእንዲህ እንዳለ ዋያትና ሸሪፉ አንዳንድ የኮንትሮባንድ ዕቃዎችን ለመላክ በመዘጋጀት ላይ ይገኛሉ። ዋያትም ለሸሪፉ ምንም አይነት ችግር እንዳይፈጠር በማለት በግልጽ ያስጠነቅቀዋል። ነገር ግን በዚያው ቅጽበት ሸሪፉ ሃች ከቀጠቀጠው የፖሊስ መኮንን ስልክ ተደውሎለት ሃች ተራ ሰው አለመሆኑንና በጣም አደገኛ ሰው መሆኑን ይሰማል። ሃች ወዲያውኑ ለተቆጣጣሪው ለባርበር ደውሎ ስለ ፕላመርቪል ይጠይቀዋል። ባርበርም ቦታው ሌንዳይና በምትባል ሴት ቁጥጥር ስር እንዳለ ይነግረዋል። ሌንዳይና ምንም አይነት ኪሳራ የማትታገስ ጨካኝ ሴት ነበረች። ገንዘቧንም የነካ ማንኛውም ሰው ረጅም ዕድሜ አይኖረውም። ለእሷ ፕላመርቪል ለንግድ ስራዋ በጣም ወሳኝ ቦታ ነው። ባርበርም ነገሩ ከቁጥጥር ውጪ ከመውጣቱ በፊት ለሃች ሁኔታውን እንዲያረጋጋ ይመክረዋል። ይህ በእንዲህ እንዳለ ዋያት ከሌንዳይና ስልክ ይደወልለታል። የዋያት እቅድ ጭነቱን ካደረሰ በኋላ ከእሷ ጋር ያለውን ግንኙነት ማቋረጥ ነበር። ምክንያቱም እቃውን ካደረሰ የአባቱ ዕዳ በሙሉ ተከፍሎ ያበቃ ነበር። ነገር ግን ሌንዳይና ነገሩን በዚያ መንገድ አላየችውም ነበር። እንደሷ አባባልም ይህ ዕዳ መቼም ቢሆን የሚያልቅ አይደለም። እሷም ለሸሪፉ ደውላ እውነተኛ አለቃ ማን እንደሆነ ለዋያት እንዲያሳየው ትዕዛዝ ትሰጠዋለች። እናም ከሁሉ በላይ የሚወደውን ነገር እንዲያመጣላት ትነግረዋለች። ሸሪፉም በታዘዘው መሰረት የዋያትን ልጅ ማክስን ያግተዋል። ልጁንም ለሌንዳይና አሳልፎ ለመስጠት አቅዷል። ነገር ግን ይህ ከመሆኑ በፊት ሃች በቦታው ላይ ይከሰታል። ሃችም እሳት በመለኮስ ሁሉንም ነገር እዚሁ እንደሚያቃጥለውና በዚህ ጭነት ላይ ደግሞ አንዳች ነገር ቢፈጠር ሌንዳይና እንደምታጠፋው በመንገር ሸሪፉን ያስፈራራዋል። አክሎም ቤተሰቦቼ
ሰዎችን ከተውካቸው ምንም አላደርግም በማለት ሀሳብ ያቀርብለታል። መጀመሪያ ላይ ሸሪፉ ፍቃደኛ ባይሆኑም ነገር ግን ሊመጣ የሚችለውን አደጋ በማሰብ ሳይወድ በግዱ ከሃች ጋር ይስማማል። ሃችም ቦታውን ለቆ ለመሄድ ሲዞር አይኑ በዝምታ እርዳታ በሚለምነው ማክስ ላይ ያርፋል። ሃች ግን ራሱን እንደምንም አሳምኖ ከቦታ ይወጣና መኪና ውስጥ ገብቶ እየነዳ ይሄዳል። ነገር ግን ማክስን ጥሎ ለመሄድ ህሊናው ስላልፈቀደለት ሃች ወደ ኋላ ተመልሶ ወደ ውስጥ ዘልቆ በመግባት ከሁሉም ጋር መፋለም ይጀምራል። በተኩስ ልውውጡ መሃል ጥይቶቹ በአንድ መብራት ላይ ያርፋሉ። ከጥይቶቹም የተፈጠሩት ፍንጥርጣሪዎች ሃች አስቀድሞ ባፈሰሰው ነዳጅ ላይ ይወድቃሉ። እሳቱን በፍጥነት ተስፋፍቶ በአቅራቢያው የነበሩትን ፈንጂዎች ያቀጣጥላቸዋል። እናም በቦታው ላይ ከፍተኛ ፍንዳታ ተከስቶ ሁሉም ነገር ይወድማል። ሊንዳይናም መላ ጭነቷ መውደሙን ስትሰማ በከፍተኛ ሁኔታ ትቆጣለች። እናም ድርጊቱን የፈጸመው ሰው ከቤተሰቦቹ ጋር እዚያው አካባቢ እንደሚገኝ ያወቀች። ሸሪፉም ማሰለፍ የምትችውን ሰዎች ሁሉ ይዘሽ ነይ በማለት ያስጠነቅቃታል። በዚህ መሃል ሃችና ቤተሰቡ በዴቪድ የድሮ ማረፊያ ውስጥ ይሰበሰባሉ። ብሬዲና ማክስም በመጨረሻ ተገናኝተው በመጨባበጥ በመካከላቸው የነበረውን ችግር ይፈቱታል። ቤካ ግን ደስተኛ አልነበረችም። እናም ለሃች ቃል ገብተልኝ ነበር ትለዋለች። ሃችም በጸጸት ተሞልቶ አሁን ላይ ምንም ነገር በሱ ቁጥጥር ስር እንዳልሆነና ልጆቹን ይዛ መሄድ እንዳለባት ይነግራታል። ቤካ ግን ራሷን በመነቅነቅ እሱ ባለቤቷና የልጆቿ አባት ስለሆነ ምንም ይሁን ምን ይህንን ችግር እንዲያስተካክለው ትነግረዋለች። ይህንን የሰማው ሃችም በቀጥታ ወደ ዋያት ይሄዳል። ዋያት ግን ሃችን ባየበት ቅጽበት ምንም ሳይሰማው ጥቃት ይሰነዝርበታል። ዋያት ጭነቱን ሙሉ በሙሉ ያቃጠለው ሃች እንደሆነ አምኖ ነበር። ነገር ግን ሃች ጥቃቱን በመመከት እውነቱን ያስረዳዋል። ዋያትም ሃች በእውነቱ ልጁን እንዳዳነለት ከተረዳ በኋላ ዋያት ሊንዳይና ምን ያህል አደገኛ እንደሆነችና አባቱንም የገደለችው እሷ እንደነበረች ለሃች ይነግረዋል። ዋያት ሊንዳይና ጨካኝና ምህረት አልባ ስለሆነች እሱን ለመያዝ መምጣቷ እንደማይቀር በመንገር ያስጠነቅቀዋል። ሊንዳይናም ሃችን ለመግደል በቆራጥነት ሙሉ ሰራዊቷን ይዛ በመምጣት ላይ ነበረች። ዋያት ለሃች የጦር መሳሪያ ክምችቶቹን ያሳየዋል። ከዚያም ለሁለት በመሆን መላውን የውሃ መዝናኛ ፓርክ ከሰው ያጸዱታል። ይህ ቦታም ሊንዳይናን የሚጋፈጡበት የጦር ሜዳ ይሆናቸዋል። ልክ በዚያው ቅጽበት ሃሪ ወንድሙን ለመርዳት በቦታው ይከሰታል። በመቀጠልም በመዝናኛ ፓርኩ ዙሪያ ወጥመዶችን ማዘጋጀት ይጀምራሉ። ቦምቦች፣ መሳሪያዎችና ገዳይ የሆኑ አስገራሚ ነገሮችን በየማዕዘኑ ይደብቃሉ። በዚህ መሃል የሊንዳይና ወታደሮች ከተማ ውስጥ ይደርሳሉ። በመንገዳቸው ላይም የሃች አባት የነበረውን ያረጀ ማረፊያ ይመለከታሉ። ሊንዳይናም ለሰዎቿ በዚያ ውስጥ ካሉ ሰዎች መካከል አንድም የሰው ዘር እንዳይተርፍ በማለት ትዕዛዝ ታስተላልፋለች። በዚያ ማረፊያ ውስጥም የሃች መላው ቤተሰብ ተሰባስበው ነበር። ቤካም አንድ ጥቁር ጠመንጃ ተመልክታ ለልጇ ትሰጠውና ጠንካራ እንዲሆን ከነገረችው በኋላ እሷም ወደ ፍልሚያው ለመቀላቀል በድብቅ ትወጣለች። ሸሪፉም ወደ ሃች ቀርቦ ከእንግዲህ ይህችን ከተማ የማስተዳድረው እኔ ነኝ እንጂ ዋያት አይደለም ሲል ካወጀ በኋላ ሃችና ዋያት መሳሪያቸውን እንዲያስረክቡና አብረውት እንዲሄዱ ያዛቸዋል። ሁለቱም ግን ፍቃደኛ አልነበሩም። ሸሪፉም ጥሏቸው ለመሄድ ሲዞር ሊንዳይና ሰዎቿን በጥይት እንዲመቱት ታዛለች። በዚህም ጊዜ ዋያት ወዲያውኑ ያዘጋጀውን ወጥመድ ያነቃል። ሃችም የመጫወቻ መሳሪያዎቹን፣ መስህቦችንና እያንዳንዱን የመዝናኛ ፓርክ ክፍል እንደ ጦር መሳሪያ መጠቀም ጀመረ። በመላው ግቢ ውስጥም ፍንዳታዎች ተቀሰቀሱ። ሃች ወታደሮቹ የትኛው እውነት የትኛው ደግሞ ነጸብራቅ እንደሆነ መለየት ወደማይችሉበት የመስታወት ክፍል ሰብሮ ይገባል። እዚያም ቦምቦቹን በማጥመድ ባልጠበቁበት ቅጽበት ጥቃት ይሰነዝርባቸዋል። ዋያት ደግሞ ተጨማሪ ወታደሮችን ወጥመድ ወደ ተዘጋጀበት የኳስ መጫወቻ ውስጥ በመሳብ ከፍተኛ ፍንዳታ ይፈጥራል። ነገር ግን በዚህ መሃል ዋያት እግሩ ላይ በጥይት ይመታል። ወታደሮቹም ሊጨርሱት ወደሱ ሲጠጉ ሌላ ወጥመድ ውስጥ ይገባሉ። ሃች አንዱን ወታደር በውሃ መንሸራተቻው ላይ ቁልቁል በመወርወር ይገለዋል። የተቀሩትን ደግሞ ዴቪድ በማሽን ጋን ያለምንም ስህተት በጭካኔ እየረሸናቸው ነበር። ነገር ግን በማረፊያው አቅራቢያ ሌሎች የሊንዳይና ወታደሮች ይደርሳሉ። ሃሪም ፊት ለፊት ይጋፈጣቸዋል። ብዙም ሳይቆይ የሊንዳይና ዋና ተዋጊ ብቻ ይቀራል። እሱና ሃሪም አንድ ለአንድ በሰይፍ ፍልሚያ ይገጥማሉ። ሃሪ የተጋጣሚውን ሰይፍም ሆነ ሽጉጥ ቆርጦ በመጣል በስተመጨረሻ ይገለዋል። በማረፊያ ውስጥ ደግሞ አንድ ወታደር ወደ ውስጥ መግባት ችሎ ነበር። ነገር ግን የሃች ልጅ ብሬዲ ሰውየውን በቁጥጥር ስር ያውለዋል። ሃሪም ፈገግ እያለ ለብሬዲ አባትህ ባንተ ይኮራል ይለዋል። በመጨረሻም ሃች ከሊንዳይና ጋር ፊት ለፊት ይገናኛል። እሷም ሁለት ተዋጊዎችን ትልክበታለች። እነሱም በጣም ኃይለኛ ስለነበሩ ሃችን ያሸንፉታል። ሊንዳይናም እየተሳለቀችበት አሁን ሁሉንም ነገር ታጣለህ ትለዋለች። እናም ተዋጊዎቿን ሃችን እንዲገሉት ታዛቸዋለች። ነገር ግን በድንገት የተኩስ ድምፅ ይሰማል።
ይሰማል። ዋያት ከጀርባ ሆኖ በመተኮስ ሁለቱንም ተዋጊዎች ይገላቸዋል። ሌንዳይናም በከፍተኛ ቁጣ ቢላዋን በመወርወር ዋያት ላይ ትሰካዋለች። በመቀጠልም ሃችን ለመግደል ስትቃረብ ቤካ በሰዓቱ ደርሳ በቀስት ሽጉጥ በቀጥታ የሌንዳይና አይን ላይ ትተኩሳለች። እናም ለአንዴና ለመጨረሻ ጊዜ ታስወግዳታለች። ተጨማሪ የሌንዳይና ወታደሮች በብዛት መምጣት ሲጀምሩ ዴቪድ ቀደም ብለው ያጠመዷቸውን ቦምቦች በሙሉ ያፈነዳቸውና መላው ፓርኩ በእሳት ነበልባል ይዋጣል። ሃችና ቤካም ራሳቸውን ከፍንዳታው ለማዳን ወደ ውሃ ገንዳ ውስጥ ዘለው ይገባሉ። በውሃ ገንዳ ውስጥ ሆነውም ቤካ ሃችን ወደ እሷ ስባ ትስመዋለች። በዚህም ጊዜ ፊልሙ ወደ ተጀመረበት ቦታ እንመለሳለን። ሃችና ቤካ የምርመራ ክፍል ውስጥ ተቀምጠው ነገር ግን የኤፍቢአይ ወኪሎች ተጨማሪ ጥያቄዎችን ከመጠየቃቸው በፊት አንድ የስልክ ጥሪ ይደርሳቸዋል። የተሰጣቸውን መመሪያ ከሰሙ በኋላም ወኪሎቹ ሁለቱንም በነፃ ያሰናብቷቸዋል። ሃችና ቤካም ከቦታው ሲወጡ እያሳየን ፊልሙ እዚህ ጋር ያበቃል።